بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته. زاري من جمرو يمن مارو كتاب مقدمة البيقوني يمن سنيسيهون يه كتاب بمصطلح الحديث فن لاي ياتوكورا علم ነው። እቺ ኪታብ ሙቀዲማ ነች፣ እንደ መግቢያ ለጀማሪ ተማሪዎች የተዘጋጀች ነች። በሙስጠላህ አልሐዲስ ላይ ሙስጠላህ አልሐዲስ የሚለውን ሐሳብ በተደጋጋሚ ሰምታችሁት ይሆናል። ምናልባትም ግን ምን ማለት ነው የሚለው ለሁላችሁ ግልጽ ላይሆን ይችላል። ምን ማለት እንደሆነ ዛሬ እንመለከታለን። مصطلح مالت علم يعرف به أحوال الراوي والمروي من حيث القبول والرد. مصطلح مالت علم نو أوقات نو ويم يأوقات ظرف نو بزيه أوقات يعرف به يتوق بتال أحوال الراوي والمروي. عندنا حديث يستلالفو ግለሰብ እና የሚያስተላልፈው ሐዲስ ምንነት አህዋላቸው የሚታወቅበት ወይም በህስ የሚደረግበት የእውቀት ዘርፍ ማለት ነው። የሐዲሱና ሐዲሱን ያስተላልፈው ግለሰብ ከምን አኳያ ነው ሐላቸው አህዋላቸው ማንነታቸው የሚታየው የሚፈተሸው። من حيث القبول والرد راوي الحديث የሚያስተላልፈው ሐዲስ ተቀባይ ሊሆን ዘንዳ ለመረጃ ብቁ ሊሆን ዘንዳ ሰውየው ታማኝ ነው፣ የሚናገረውን መሐፈዝ መሸምደድ ይችላል፣ አይዋሽም፣ ዝንጉ አይደለም፣ እሱን ማለት ነው። እንዲሁም ሐዲሱ ሌሎች ችግሮች አሉበት ወይ የዒለት ምክንያት ተብለው የሚቆጠሩ ወደፊት የምናያቸው ብዙ አንድን ሐዲስ ተቀባይነት ደረጃ የሚያወርዱ ምክንያቶች አሉ። ከነዛ ምክንያቶች አንዱ አለበት ሐዲሱ ወይስ የለበትም በማለት የአንድን ሐዲስ እና ሐዲሱን ያስተላልፈውን ራዊ ግለሰብ አህዋላቸውን እምንፈትሽበት ወይም እምናውቅበት ዒልም ምን ይባላል? ሙስጠላህ ይባላል። ነገ ሙስጠላህ ምን ማለት ነው የሚል ጥያቄ ቢመጣ ምላሹ አሁን ያነሳሁት ነው ማለት ነው። ዒልም አልሙስጠላህ ምንድነው ፋይዳው ጥቅሙ ምንድነው ከተባለ تنقية الأدلة الحديثة وتخليصها مما يشبهها من ضعف وغيره. حديث ወይም ደግሞ ዒልም አልሐዲስ ከضعف ወይም ደግሞ ከሌሎች የሐዲስ እንከኖች ዒለቶች ንጹህ መሆኑን ማጥራት ነው። በነገራችን ላይ ሐዲስ ሲባል የመልእክተኛው አለይሂ ሰላቱ ወሰላም ንግግር አቅዋላቸው مثلا انما الاعمال بالنيات من احدث في امرنا هذا ما ليس منه فهو رد. እነዚህ ቃላቶችና መሰሎቹ ሐዲስ ይባላሉ አቅዋላቸው ማለት ነው። እንዲሁም አፍዓላቸው ነብያችን አለይሂ ሰላቱ ወሰላም የሰሩት مثلا ሐጀተል ወዳዕ ላይ እንዳደረጉ ብለን የምንናገረው በተለያየ የህይወት ውጣ ውረድ ውስጥ መልእክተኛው እንደዚህ አድርገዋል፣ ይሄን ከልክለዋል፣ በዚህ አዘዋል ብለን በተግባራቸው የሚገለጹ ሁሉ ነገሮች ሐዲስ ይባላል። ሁለት ሶስተኛው ኢቅራር ነው። ኢቅራር መልእክተኛው አለይሂ ሰላቱ ወሰላም በዘመናቸው እየተሰራ ያልተቃወሙት ነገር ማለት ነው። مثلا كنا نعزل والقرآن ينزل ይላሉ ሰሃባዎች። كنا نعزل والقرآن ينزل ቁርአን ይወርድ በነበረበት ወህይ ባልተቋረጠበት ዘመን ዓዝል እንፈጽም ነበረ። ኢዘን ዓዝል የተከለከለ ቢሆን ኑሮ ቁርአን ይወርድ ነበረ። ይሄ ምንድነው? ኢቅራር ይባላል ማለት ነው። ኢቅራር ይባላል። ይሄም ሐዲስ ይባላል ማለት ነው። እንዲሁም የመልእክተኛው አለይሂ ሰላቱ ወሰላም ተክለ ሰውነት ተክለ ቁመናቸው መልእክተኛው አለይሂ ሰላቱ ወሰላም አጭር አልነበሩም፣ በጣም የሚያስጠላ ረጅምም አልነበሩም። ትከሻቸው ሰፊ ነበረ፣ ፊታቸው እንደ ጨረቃ ያበራል፣ በጣም ውብና ቆንጆ ነበሩ።
እንዲህ አይነት የመልእክተኛው አለይሂ ሰላቱ ወሰላም ማንነት የምንገልጽበት ተክለ ሰውነታቸውን ቁመናቸውን የሚገልጹ ሐዲሶች ደግሞ አሁንም ሐዲስ ይባላሉ። ነገር ግን ከየትኛው የሐዲስ ምድብ ይመደባሉ? የሳቸውን ተፈጥሯዊ ማንነት በሚገልጸው ማለት ነው፣ በሚገልጸው የሐዲስ ምድብ ይካተታሉ። ኢዘን ሐዲስ ስንል አንዴ መልእክተኛው ከልክለዋል ወይም አዘዋል ብለን የምናስተላልፈው፣ በሌላ ጊዜ ደግሞ መልእክተኛው አለይሂ ሰላቱ ወሰላም ሰርተውታል የምንለው፣ አንዳንድ ጊዜ ደግሞ በመልእክተኛው ዘመን ተፈጽሟል እሳቸው አልተቃወሙትም በሚል የምናስተላልፈው፣ በሌላ ጊዜ ደግሞ መልእክተኛው አለይሂ ሰላቱ ወሰላም መልካቸው እንዲህ ነበረ፣ የፀጉር ጺማቸው የፀጉር ሽበታቸው እንዲህ ነበረ ብለን የምንገልጸው፣ የትካሻ ስፋታቸው የፀጉራቸው እድገት እስከ ጆሮአቸው ይወርድ ነበር ወሃከዛ፣ ይሄ ሁሉ ሐዲስ ይባላል ማለት ነው። ግን ይህ ሐዲስ ለመረጃ ለተሽሪዕ እንዲሁ ዝም ብሎ ሐዲስ ነው ስለተባለ ብቻ መረጃ ሊሆን አይችልም። ሐላል ሐራም፣ ጃኢዝ ሙባህ፣ ሙስተሐብ በሚል ጉዳይ ላይ ዝም ብሎ በአረበኛ የተጻፈ ሐዲስ ነው ተብሎ አረሱሊላህ ተብሎ የተነገረ ንግግር ሁሉ ተቀባይነት የለውም። ምን ያስፈልገዋል? እውነቱ ከውሸቱ መረጋገጥ አለበት ነው። እውነቱ ከውሸቱ መረጋገጥ አለበት። እውነት ከውሸት እንዴት ነው የሚረጋገጠው ከተባለ በሙስጠላህ ሐዲስ ላይ ነው ትምህርቱ የሚገኘው። ኢዘን አንድ ሐዲስ ተቀባይነት አለው የለውም ብለን በህስ ስናደርግ አንደኛ ሰውየውን ሐዲሱን ያስተላለፈውን ግለሰብ እንመለከታለን። ከሼኻችን እስከ ረሱላህ ሰለላሁ ዐለይሂ ወሰለም ድረስ አንከዛ ረሱላህ ሰለላሁ ዐለይሂ ወሰለም። በዚህ መልኩ የተሰከኩ የሐዲስ አስተላላፊ ግለሰቦች ሁሎችም ምን መሆን አለባቸው? ታማኝ መሆን አለባቸው፣ ዳቢጥ መሆን አለባቸው። ወደፊት የምንቆጥራቸውን ሸርጦች ሁሉ ማሟላት አለባቸው ማለት ነው። እነዚህን ሁሉ ሸርጦች አሟልቶ ሲመጣ ሐዲሱ ለመረጃ ብቁ ይሆናል። አንድ ሸርጥ ሲጎድል ደግሞ ሐዲሱ መርዱድ ለተቀባይነት ብቁ ያልሆነ ሐዲስ ልንለው እንችላለን ማለት ነው። አላኩሊ አንድ ሐዲስ ተቀባይነት አለው የለውም ብለን በህስ የምናደርግበት የእውቀት ዘርፍ ሐዲስ ማነው ሙስጠላህ አልሐዲስ ይባላል የሚለውን ነገር ያዙልኝ። ቁርአን ከሐዲስ ቀድሞ ለመረጃነት የሚውል የአላህ Subhanahu Wa Ta'ala ቃል እንደሆነ ይታወቃል። ቁርአን ሙተዋቲር በሆነ መንገድ የአላህ Subhanahu Wa Ta'ala ቃል በመሆኑ ምንም ጥርጣሬና ሸክ በሌለበት መልኩ ስለመጣ አሐዲስ ላይ የምናደርገውን ፍተሻ አናደርግም። በቁርአን ሱራዎች በቁርአን አያዎች አናቀጾች ላይ ሐዲስ ከሆነ ግን የተረጋገጠ ሐዲስ መሆን መቻል አለበት። ያልተረጋገጡ መውዱዕ የሆኑ የተቀጠፉ ሐዲሶችም ስላሉ ማለት ነው። ትክክለኛውን ሐዲስ ከውሸቱ ዑለማውል ኢስላም በአግባቡ ለይተውልን አስቀምጠው ሂደዋል። ሶሂህ ሐዲስን በመሰብሰብ ለኋለኛው ኡማ ትልቅ ውለታን ውለው ከሄዱ ዑለማዎች ግንባር ቀደም የምናገኛቸው ሙሐመድ ኢብኑ ኢስማኢል ኢብኑ ኢብራሂም አልኢማሙ አልቡኻሪ ረዲየላሁ ተዓላ ዐንሁ ወሐጃጅ ኢብኑ ዩሱፍ አልኒሳቡሪ አልቁሸይሪ ሶሂሃይን ወይም ቡኻሪ ሙስሊም የምንላቸው ትላልቅ መጽሐፍቶች ደራሲዎች ሶሂህ ሐዲስን ብቻ ሰብስበው ያስቀመጡ ናቸው። ኢዘን በቡኻሪና በሙስሊም ላይ የተካተተ አንድ ሐሳብ ምንም አትጠራጠሩ ቅቡልነት ያለው ሸርቀን ወገርበን ሙስሊሙ ማህበረሰብ የተቀበለው ሆኖ እናገኘዋለን ማለት ነው። በዛው ልክ ደግሞ ከቡኻሪና ከሙስሊም ውጭ ያሉ ሐዲሶች ሶሂህ የሆኑ አሉ። ቡኻሪና ሙስሊም ሶሂህ ሐዲስን ሁሉ አይደለም በኪታባቸው ላይ